በራሳችን ሲሆንና በሰው ሲሆን አናውቅም። ካሳ ፈልጋለሁ አሜሪካ ላይ ቁጭ ብለሽ ካሳ ፈልጋለሁ ምትይ እኮ የመጀመሪያው አንቺ ካሳ ፈልጋለሁ ያልኩት ገንዘብ አይደለም። ለምንድን ነው ገንዘብ ላይ ፎከስ የምታረጊው? ገንዘብ አላልኩም። የምን ካሳ ይሆን? ሰዎች ይቅርታ መጠየቅ አለባቸው። ተራፒ ከፈለግሽ ደግሞ ገንዘብሽን ከፍለሽ ሂደሽ በቃ ለጭንቅላትሽ ካሳ መፈለግ ነው። ዳሴ ሊማልሽ ነው። እስካሁንም ኮመንቱን አታንብቢው፣ ታዩ ኮመንቱ ነው የሚያዞርብሽ እንዴ። ኮመንቱን ታያቸው። ኖርማል ጋይስ ኮመንቱን ታያቸው። ማምዬ በቃ እኔ አላብድም በእናትሽ። ቻው ቻው ቻው። ቆይ እንዳትሄድ አንተ ደግሞ ወይ መድኃኒዓለም እንደኛ እንደበድ እንዴ ምንድነው የምታወራው? ገንዘብ አይደል? በቃ እሱን አውሪው ትንሽ አውራት እስቲ አንተ። ኧረ እኔ አላወራው እንዴ። ከኔ ጋር እንጩት የታውቀዋለሁ። ኧረ እዛው በጸባይ እኔ ከጫውኩበት ይበቃኛል። ኧረ በእናትህ አልፈልግም ከሱ ጋር ማውራት። ስሚ አልፈልግም እንዴ በግድ ነው እንዴ? አልፈልግም። መብቴ እኮ ነው አለመፈለግ እንዴ። እዛ ቢባ ቤት መከራዬን ያሳዩኛል። በቃ ብሎ ደግሞ እዚህ መጽሐፌን እኮ አቋርጬ ነው እሷን ላወራ የገባው። እኛ ስንት ታሪክ እንሰማ። የመጽሐፉን ታሪክ ሳትጨርስልን ትጨርስላችሁ። አሁን ምን ችግር አለ? ምን ችግር አለ? አይኔ እንዳንቺ አሁን አሜሪካ በገባ ኖሮ አሪፍ ነበር። አልፈልግም ማውራት ካንተ ጋር እኮ የኔ ጌታ አሰማም እንዴ? አልፈልግም እንዴ። እሺ ምን ይደረግ? እንዳሰ ምንም በቃ ማሜ በቃ መልካም ጊዜ። አመሰግናለሁ። እሺ ሲንደሬላ የሌላ ጊዜ ነይ። መቼ ልምጣ ግን? ከሌላ ጊዜ እየቀለድሽ ምናምን ነገር ሌላ ጊዜ ዝም ብለሽ አብረሽ ለመጫወት ምናምን እንጂ እንደዚህ አንድ አይነት ነገር ለማውራት አትምጪ ፕሊዝ። አንቺ እኮ ነሽ ግን ማሜ እንትንሽን ልንገርሽ፣ ራስሽ ነሽ መጀመሪያ የጠየቅሽኝ። ስትጠይቂ አትመለሽበት ወደ ኋላ ነው። ለሌላ ቀን እኮ ነው ስትጠይቂ። ምን አደረኩ መሰለሽ? ስትጠይቂ በቃ ያለሁበትን ስታተስ ነው የምነግርሽ። እኔ ኦነስት ነው የምኖር ማለት በቃ በሪል ላይፍ እንደምኖረው ነው እናንተን የማወራችሁ። ስለዚህ ስትጠይቂ በስርዓት አወራሁሽ፣ የተፈጠረውን የተደረገውን አወራሁሽ። ግን እንደዛ ካወራሁሽ በኋላ ግን ምን እንዳደረግሽ ታውቂያለሽ? የሆነ ሰዓት ላይ ተቀየርሽና በጣም መጮሽ ጀመርሽ። እንደዚህ አድርገሽ እዚህ ቦታ እንትን ብለሽ አሜሪካ እኮ ነው ያለሽው እንደዚህ እኮ ነው ምናምን። ግን መጀመሪያ ግን ስናወራ ግን ስሙዝሊ ነበር እያወራን ነበር። ስሙዝሊ ስጠይቂ ስሙዝሊ መለስኩልሽ። እንዳውም ሁላ የሆነ ሰውን አንስቼ ብዙ ጊዜ ሰዎች ሜንታሊቲ እንድትረዱን እንጂ ገንዘብ ላይ ብቻ ፎከስ አታድርጉ ስል፣ ግን ገንዘብ ላይ ፎከስ የምታደርጉት እናንተ ናችሁ። መጀመሪያ የሰው ልጅ ሰው ነው የሚያስፈልገው። በቃ ይሄው ነው። ስለዚህ ሌላ ጊዜ አትጠይቂኝ። ይሄ ነገር የማያስማማሽ ከሆነ ሌላ ወሬ ማውራት እንችላለን። ሰው ያስፈልገዋል ብለሽ ካሰብሽ ከሀገሪ ስትወጪ ነው ሰው የጠፋው። ሰው የለም እዚህ አሜሪካ ላይ። ለራስሽ ብቻ ነሽ። እሱን ለአንቺ ንገሪው። ለእኔ እንደዛ አይደለም። እኔ እንደ ራሴ ነው የምኖረው። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። እኔ እንደ ማሜ ልኖር አልችልም። አረ ማሜ ቃለ ምልልሱ ምንድን ነው? በቃ እስቲ ትንሽ እንመላለስ። ላስጨርሳት እኮ እኔ ስለፈለግኩ ነው። እኔ እንደ ማሜ ልኖር አልችልም። በፈለግሽው መንገድ አስኬድሻለሁ። እኔ ዛሬም ነገ የምልሽ ማንም ሰው በፈለግሽው ውሰጁ። ቁጭ ብለሽም ስደቢ፣ የፈለገ ነገር አድርጊ። እኔ አልሳደብም። አይቼዩ ዘትሩ ትክክለኛውን ነገር ስነግርሽ ሰው ከፈለግሽ የራስሽ ፋሚሊሽ የሆነ ሰው ቲክታክ ስትመጪ መደበሪያ ነው። ከዛ ውጭ ፋይናል አስጨርሽኝ። አልጨረስኩም። በእናትሽ ካፍታቴን የሚቀማኝ ሰው ነገር ለእኔ አይመለከተኝማ። ልንገርሽ ህይወት እኮ ነው የምታወሪኝ። አዳምጪኝ ስትይ ስለማሜ አላወራውም። ሰው እንዲያዳምጥሽ ከፈለግሽ የሆነ ሰዎች በየላይፋቸው የየራሳቸው ፕሮብሌም አለባቸው። ይኖረናል ፕሮብሌም። ግን ፕሮብሌም ሲኖርብሽ የራስሽ የሆነ ፓረንትሽን ነው የምታወሪው። ሲቀጥል ቲክታክ ላይ ስትመጪ ሁሉም ስትረስ ሊኖርበት ይችላል። እኔም አንቺም ሌላም ሰው ስንመጣ ፈን ለማድረግ ነው። እዚህ ጋር ሰዎች ሳፖርት ያደርጋሉ። የፈለገ ሰው ይሰጣል፣ ያልፈለገ አይሰጥም። እንዲሰሙን ሲንፈልግ ራሳችን የምንፈልጋቸው ሰዎች አሉ። ፋይናንሻል ችግር ካለብን ደግሞ ወጠን ሜክ ማድረግ እንችላለን። ሌላ ፕሮብሌም ይኖራል። በሰው አበሻ በጣም አሪፍ ሰው ናቸው። በሰው መስራት ትችያለሽ። ከዛ ውጭ እዚህ ጋር መጥተሽ ኢንጆይ ለማድረግ ስትረስሽን ለማድረግ ምን አደረኩኝ እኔ? ምን ተፋታፋው? የሆነ ሰዓት ላይ ኤቭሪዴይ ሜንታሊቲ ሁላ በጣም አሜሪካን ሀገር ላይ ነበረ መጣው
አንድ ነገር ልንገርሽ እኔ ችግር ደርሶብኛል እያለ አበሻ ሲያወራውን እኔ መስማት ይደብረኛል። ለምን በይኝ። አንቺ ነሽ የሚደብርሽ። አንቺ ደብረሽ ማለት ሁሉም ሰው ደብረው ማለት ልንገርሽ ታይም ሰጥሻለሁ እንዴ ለምን ታይም ሰጥኛለሽ? ሪካርድ ይደረጋለሁ አልኩሽ። ሪካርድ ተደረጊ አይመቸኝም። በቃ አይመቸኝም። አንቺ ፎከስ ድንቅር ግንጭር ያለ ፊት ነው ያለው ማለት ነው። ልንገርሽ ማሜ እንዲነሽ ያልኩኝ አውርቻ አላውቅም። አንቺ ግን ከኮመንቱ ላይ ያነበብሽ እየመነጠርሽ ታወጫለሽ። ማሜ አንቺ አንቺም እኮ እንደዚህ ደርሶብሽ ሊሆን ይችላል አይደል? እንዴት ነው የምታስቢው? አንቺ እኮ ከሰው ጋር ተጣልተሽ ተጋጭተሽ ታውቂያለሽ አይደል እንዴ? እንዴት ነው የምታስቢው? መቼ አነበብኩ እኔ ኮመንት? አሁን ከአንቺን እኮ ነው እያየሁ ያለው። አይንሽ አያይም እንዴ? ከቅድም ጀምሮ ኮመንት እያየሽ ከኮመንት እየመነጠርሽ ነበር ስትናገርኝ ነበር። ዘንድሮ የቤት ጣጣ ሳያልቅ ደግሞ የውጭ ላይ እንከራከር እንዴ? አዳምጪ። የሚጠቅምሽን ነገር ሰው ሲነግርሽ እኔ አውቃለሁ ብቻ አትበይ። አንዳንዴ እኔ አውቃለሁ አላልኩም፣ ነገር ግን የምትናገሪው ነገር ሰው ሲነግርሽ ለአንቺ ጊዜውን ሰጥቶ ያወራሽ አድርገሽ እኔ ላይ የምትናገሪኝ ደስ አይለኝም። በኢየሱስ ማሜ እንደዚህ ነሽ እያልኩኝ ማሜ እንደዚህ ነሽ እያልኩ አውርቻለሁ አላወራሁም እንዴ? ማሜ እንደዚህ ነሽ፣ ማሜ እንደዚህ ነሽ፣ እንደዚህ ሆነሽ በዚህ ጊዜ አንቺ እኮ ጊፍት ሰጥተሻል። አንቺ ጊፍት ሰጪል እንዴ? ጊፍት ሰጥተሻል ብዬ ተናግረሻለሁ? አልተናገርኩሽም እንዴ? እኔንም አትናገርኝም እንዴት? እኔ አያብ ናፍ ማን ለራሴ አርፎ ተርፎ ለልጆች ያለኝ ባካፕ ማን ያለኝ ራሴን በጣም አስተዳድራለሁ። ከኔ ጋርማ ራስሽን ኮምፔር አታድርጊ። እሺ እንደዛ ከሆነ በቃ ባናወራ ይችላል። አንቺ እኔን እየናቅሽኝ ነው። እኔ ደግሞ ብናቅ ሴት አይደለም። አትናቂ። እርዳታ ፈልጋለሁ ብለሽ ራስሽ ያወራሽ ነው። ይሄ የሰው ንቀት ጥሩ አይደለም። ይሄ የአበሻ አይነት ወሬ ብትቆለምሚ ብትሰባብሪው እኔ ማሜ ነኝ፣ ማንም አይናገርም ነው። እኔ እኮ እሰጣለሁ ትለኛለች እንዴ? እኔ ለራሴ አይደለም ማንኛውንም ሰው አልናገርም። እዚህ ጋር እየለመንኩ ለሰው አልሰጥም። እኔ እጄ አልሰጥም። ድሮ ነው የሰጠሁት፣ አሁን አልሰጠሁም። ገንዘብ ካለኝ እኔ ለራሴ ላይ ነው ኢንቨስት ማድረገው ወይ ልጆቼ ላይ ነው ማጠፋው። ብለሽኛል አይደለ? ለራሴ ኢናፍ ማኒ ሲኖረኝ ነው እኔ ለሰው የምሰጠው። እንዴት ትሰድብኛለሽ? እንዴት ትሰድብኛለሽ? ዛሬ ላይ ያመታል እንዴት ልጅ አያመኝም እንዴ? ለሰዎች ስሰጥ ስለሚያስደስተኝ ሰጥቻለሁ። ደስታችሁ ስለሚያስደስተኝ ሰጠዋችሁ እንዴ? ደስታችሁ አስደስተኝ ስሰጥ ለምንድን ነው የምትሉት? ኖ ማሜ እኔ አልናገርም። ነገር ግን የማልናገረው የዋ ስለሆንኩ እንጂ ሞኝ ስለሆንኩ አይደለም። የዋ ስለሆንኩ ነው የማልናገረው። ስለዚህ እኔ ላይ ፎከስ አድርጌ በጣም ታገልኩሽ። ግን ስሰጥ ኤቭሪባዲ ሰጣለሁ። ድሮ ላይ ስሰጥ ደስታችሁ ያስደስተኛል። አለቀ። አንቺም ትሰጫለሽ ትለኛለች እንዴ? እኔ ስሰጥ ለራሴ ኢናፍ ካለኝ ነው መጀመሪያ። አየሽ አሁን ንቃትሽን እያሳየሽ። ዝም ብዬ እኔ ሸዋ ፈልጌ ለሰው አልሰጥም። እንግዲህ ሸዋማ ባደርግ ኖርማ እንደዛ አንቺ እኮ ለህብረተሰቡ እኮ ነው የሰጠሽው። ለህብረተሰቡ ነው የሰጠሽው። እሺ ምንድነው የምትፈልጊው? ከዛስ አንቺ ራስሽ ትፈልጊያለሽ። አሁን አታክ እያደረግሽኝ ነው። አታክ ሚኒንጉን ታውቂዋለሽ እንዴ? መጀመሪያ አዎ አውቀዋለሁ። ምንድነው ሚኒንጉ? ላንቺ አታክ ማድረግ ለምን ትከራከሪኛለሽ? ብዙ እኔ ኤክስፕሌን እያረኩልሽ ነው እንጂ አታክ ኤክስፕሌን እያረግሽ ሳይሆን እኔን በጣም አታክ እያረግሽኝ ነው። ካረኩሽ ወት ገነዱ nothing ምንም አልቀየምሽም። ዳሴ ባመጣሹ ወሬ ግን የሚጠቅምሽን እየነገርኩሽ ነው። የሚጠቅመኝን አይደለም እየነገርሽኝ መስራት ነው የሚጠቅምሽ። አንድና አንድ ልንገርሽ፣ እውነት ያማል። ሂጂና ስራ ስሪ፣ ሜክ መኒ ዳሴት። ይሄ ነው የሚረዳ እሰራለሁ። ዳሴት። ከዛው ችግሬን አዳምጭ የምትይው ህብረተሰቡ የየራሱ በቃ አንድና አንድ ነገር ነገርሽኝ። እሺ እሰራለሁ። እሺ በቃ እሱ ነው የሚጠቅምሽ ላንቺ። እዚህ ጋር ኮሜንት ላይ መጥቶ አመሰግናለሁ ለነበረን ቆይታ። ኦኬ ባይ ባይ። እንደዛ ይባላል አደባባይ ላይ ተወጦ ብዬ እሷን ነው ዲፌንስ ያደረኩላት። ግን አንዳንዴ ደግሞ አንድ ሰው ፎሎወር ስላለው ግዴታ የለበትም አንድን ሰው አስገብቶ የመርዳት እኮ ይኒቱ አፕሪሼር ላይ ከአንድ ሰዎች ጊዜ ሰጠው ስለእናንተ ሲያወሩ መንገድ ፈልገው ሊረዳችሁ ሲገቡ እኔ አሁን ታዩኝ ያላችሁ ስፈልግ ነው አንድን ሰው እንድረዳ ከፈለኩ የሚረዳው ህብረተሰቡ ነው። ግን ላይቬ ላይ ለማስገባት ግዴታ የለብኝም። ቢካዝ ይህንን አካውንት ያመጣሁት እኔ ላይፌን አሳይቼ ስንት ነገር ደክሜበታለሁ በራሴ ማለት ነው። ብዙ ነገር ተሰድቤበታለሁ። ቤተሰቤ ተሰድቦበታል። ስንት ነገር ሆነ። ማንም ሰው ኦነር የለውም ለዚህ አካውንት። እኔ አንድና አንድ እኔ ብቻ ነኝ ኦነሩ።
ሰዎች ደግሞ ጊዜ ሰጠው ሲያወሩን ሲያዳምጡን፣ ማዳመጥ ራሱ እኮ ትልቅ በነፊት ነው። ክሬዲት መሰጠት አለበት አንድ ሰው ቁጭ ብሎ ሲያዳምጣችሁ ጋይስ። ግን አንዳንድ ሰው ክሬዲትንም ይበላባል፣ አንተንም ዳምፕ ያደርጋል። ከዛ ደግሞ ሌላ ሰው ቢሆን ኑሮ ያሽቃብጡ ነበር እያለ ወርታች ያደርጋል። እኔ ቁጭ ብዬ ከሰው ጋር ሳወራ ስፈልግ አስረዳለሁ፣ ሳልፈልግ አላስረዳ። ማንም ግዴታ የለብኝም። ቢኮዝ የማንንም ስትረስ እኔ መውሰድ አይጠበቅብኝም። አይ ሃቭ ኪድስ ልጆች አለኝ። ለልጆቼ መስጠት አልፈልግም የማንንም ባዲ ኢነርጂ። አሁን ደግሞ ስንቴ ነው እኔ ስንቴ ያስገብቼ እንደ ሴት አዳምጫታለሁ፣ እንደ ሰው አዳምጫታለሁ። የምታወራው ነገር ዘሴምሽን ነው። ፎከስ የምታደርገው አንድና አንድ ገንዘብ ላይ ነው። ገንዘብ ሰዎች ፈልገው ነው የሚሰጡት። ጊፍት ሲሰጡ ግዴታ የለባቸውም። ተለማምደን ዝም ብለን ላስላስ ልናደርግ እንችላለን ለጭዌ ምናምን እንጂ ማንም ሰው ግዴታ የለበትም። የሚሰጣችሁ እኮ $1 ነው ጋይስ። እስቲ አንድ ሰው እኔ የማየው አንዳንድ ቦታ ዝም ብዬ ሲደብረኝ እዞራለሁ እና ዝም ብዬ $1 ልብ ስሰጣቸው የሌላ ሀገር ዜጋ እነዚህ ቬትናሞች ጋር ምናምን ሲጫወቱ እያቸው ስሰጧቸው እንዴት አፕሪሼት እንደሚያደርጉ ጋይስ። አበሻ ግን እንደ ግዴታ ግጭር ያለች ሴትዮ ደግሞ የሆነ እንትን ድርቅ ያለ ሰው አጠያየቋም ምናምን እና ያናድዳል ጋይስ። አይ ኖ እንደ ሴት ብንረዳ የምትሉ ትኖራላችሁ። ሰዎችን ለመርዳት እኔ አንድ ሰው ተቸገርኩ ካለኝ እንዴት ስራ መስራት እንዳለበት፣ እንዴት ራሱን ሰልፍ ኮንፊደንስ ማድረግ እንዳለበት፣ ወጦ እንዴት ገንዘብ ሜክ ይሄ ችግር እንደሚያልፍ ከተቀመጠበት እንዲነሳ ጀሪዬ እንዲነሳ ነው ማድረገው እንጂ የአበሻ ድሮውን ሲንግል ማምናት ሲባል የሚላችሁ ነው የሚበዛ። ያ ደግሞ አበሻን ወርታች ነው የሚያደርገው። ሴቶች ኮንፊደንስ እንዲኖራቸው፣ ነቃ ደንገጥ እንዲሉ፣ ልጆቻቸውን እንዲያሳድጉ፣ ራሳቸውን ላይ ስራ እንዲሰሩ እንጂ ቁጭ ብላችሁ አትበሏቸው። ብዙ ሞራልና መስራት የሚችሉ ሰዎች ወደኋላ የቀሩት እዚህ እያላችሁ ነው። አሜሪካን ሀገር ችግር ሲደርስብህ 911 ደውለህ ችግርን መናገር ነው። ሂደ መፍትሄ ያለበት ሀገር ነው። ከዛ ሲቀጥል የጭንቅላት ችግር ካለብህ ደግሞ ተራፒስት ነው የሚያስፈልግህ። ሂደ ደግሞ እዛ ራስን ማዳመጥ ነው። አደባባይ ላይ መጣችሁ እዚህ ጋር እያላችሁ ሰውን አትቅበሩ። ሺዝ ቤሪፉል በጣም ቆንጆ ሴት ነች። ወጣ መስራት ትችላለች። የወረቀት ችግር ካለባት አበሻ ለአበሻ ይረዳዳል። እዚህ ሀገር የታወቀ ነው። ስንት ሬስቶራንትና ስንት ቢዝነስ ያላቸው ሰዎች አሉ። አምሹር ይቀጥራሉ እንደነዚህ አይነት ሰዎችን እና ዝም ብላችሁ ቁጭ ብላችሁ ሰውን አትቅበሩ። እዚህ ጋር መጣችሁ ዝም ብዬ ልተኛ ነበረ እንደዚህ አሁን ደስ ይለዋል። ሰው ሰብስቦ ወሬ ማጨማለቅ ምናምን እኔ ዝም ብዬ እንዳላስወጣ ስለነበረኝ ነው እንጂ ስንት ዓመት ነው የተወራ። ይህን ማዳመጥም አያስፈልግም። ተሰብስቦ ስንት ዓመት ሰማ ነው እኮ ይህን ነገር። አሜሪካን ሀገር እኔ እኮ አንዳንዱ ጊፍት ሲሰጥ እኮ ይገርመኛል። ላይ ከአቅም በላይ ሲሰጡ አንዳንዴ ኦኬ ዝም ብሎ አንዳንድ ሰው ኮንቴንቱ አፕሪሼት መያዝ ነው ያለብህ። ስንት ጽፍልሻለሁ አውቃ ነው ቶፒክ ስለምትፈልግ ለምን መሰለሽ ላይክ በፊት ገብታ ነበረ እሷ ሌላ እነዛ ስማቸውን የማንጠራቸው ሰዎች በፊት ከመግባቷ በፊት አንቺ ጋር ነበር መጀመሪያ የገባችሁ። ትዝ ካለሽ ማሚ የረስተሽው ይሆናል ረስተሽዋል። አንቺ አታስታውሽም፣ ብዙ ነገር አታስታውሽም። ኦኬ እዛ ቤት ውስጥ ገብታ ላይክ በጣም እነሱ ሳፖርት እንዳረጓት ከማውራቷ በፊት አንቺ ጋር ነበር የገባችሁ። ትዝ ካለሽ አንቺ ትዝ አይልሽ፣ ግን አሁን አስታውሽ። አዎ እና ምንድነው ጀሪ የጨርሹ እንጂ በቃ ለምን መሰለሽ ልጅቷ ቶፒክ ነው የምትፈልገው፣ ስለሷ እንዲወራ ስለሷ እንደዚህ የሆነ ነገር ስለሷም ቢወራ እኮ ምንም ችግር የለውም። ይኸውልሽ የምትፈልገው እንደዛ ስለሆነ አንቺ ደግሞ ውጪ ስትባይ ውጪ። በቃ አቁሚ። በቃ በጌም አይደል ሊመጣችሁ አንቺ ጋር በቃ አውቃ ነው አንቺን ወደ ነገር ውስጥ የከተተትሽ።